እንዴ ምን ማለት ነው? ርብቃ አንቺ ሁሌም ልክ ነሽ። አይ አቤል ልክ ነሽ እንድትለኝ አልፈልግም። ይቅርታ በቃ እኔ የእናንተ መጫወቻ ያሉት ምን አረኩ? ልጅ በእናትሽ አሁን ቶሎ ከዚህ አስወጪ። ቆይ እንዴት? አላቅም ግን በፍጥነት ከዚህ አስወጪ። ከዚህ በላይ እዚህ መቆየት በጣም በቃ ለማንኛውም እስኪ ሂጅ ጠይቃቸው። ሁለቱንም? አዎ። እንዴ አጎቴ የዛን እርጉም አይን ልታይ ነው? አይ እሱ ያደረጋቸው ነገሮች ይቅር የሚባሉ አይደሉም። አየሽ ይቅርታ አደረግልኝ። ምን ልጅ ከሄድን ቀን ጀምሮ እዚህ ቤት የተፈጠረው እያንዳንዱ ነገር እንድትነግሪኝ ይፈልጋሉ። እሺ እየሰማሁሽ ነው። እናንተ የሄዳችሁ ቀን ተመልሼ ስመጣ መቲ ነበር። አሁን እንዴት ነህ? ደህና ነኝ አጎቴ። እሺ ልጄ አይዞህ ጠንከር በል እሺ። እሺ አመሰግናለሁ። አባትህን ታመሰግናለህ? ይቅርታ። አቶ ግርማ ወይኔ ልጅቷን አግኝቻት ቢሆን የማደርጋትን እኔ ያውቅ ነበር በማለት ሲዝት ያየችው ማሚቴ ማስታወስ አትችልም፣ መናገር ማውራት አትችልም ተብላ ዝም ያለው አፍ እንዴ ተው እንጂ ግርማ ልጃችን እኮ ናት በማለት እንግዲህ ተናግራለች። ያ ማለት ደግሞ መቲ የርብቃ ያጎት ልጅ መሆኗ ነው። እዩም እንዲሁም ደግሞ አቤልም ሁለቱም እስር ቤት ገብተዋል። እዩ ወደ እጁ ላይ ቢመታም ነገር ግን አሁን ላይ ሁለቱም በወንጀለኝነት ተከሰው እስር ቤት ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ እያበረታታችሁኝ እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ዛሬ ደግሞ ርብቃ ክፍል 36ን ይዤላችሁ መጥቻለሁ። እንግዲህ በባለፈው እዩ ልጁ እንደገደልኩበት ሀብት ንብረቱን እንደወሰድኩበት ቢያቅ ምን ሊያደርገኝ እንደሚችል ታውቃለህ ወይ እያለ ስልክ ሲያወራ አቤል በመስማቱ አቤል እንግዲህ ሽጉጥ ደቅኖበት ነበረ ያየ ነው። ዛሬ ላይ እንግዲህ ሁለቱም እስር ቤት ገብተው አይተናቸዋል። እዩ እንግዲህ በባለፈው ቢመታ ነው እጁ ላይ ታስሮ አይተናል። ርብቃም እንግዲህ አቤልን ሄዳ ጠይቀዋለች። በተቃራኒው ደግሞ እዩን መቲ ሄዳ ጠይቀው ነበረ። አቤል እኔን እኮ አታምነኝም ብዬ ነው እንጂ ሁሉንም ነገር ጠርጥሬ ነበር ተቀድሞም። ስለዚህ አንተ ደግሞ ነገሩን ቀስያ ትደርስበታለህ በማለት ባስብም ነገር ግን አንተ ልትደርስበት አልቻልክም በማለት ትነግረዋለች። አቤልም እንግዲህ እጅግ በማፈር ይቅርታ እኔ ላንቺ የምገባ ሰው አይደለሁም፣ እንዴት ለጠርጥረው ወንድሜ እኮ ነው እንዲህ ያደርገኛል ብዬ እንዴት ለጠርጥረው በማለትም እንግዲህ ርብቃ ይነግራታል። ርብቃም አይዞ ደግሞ ነገ መጥቼ እጠይቅሃለሁ፣ ደግሞ በቅርቡ በዋስም ቢሆን ትወጣለ፣ ትክክል ነው ያደረገው፣ አላጠፋህም በማለት ትነግረዋለች። አጎቴስ ደህና ነው ወይ በማለት ጠይቋት ነበር። ሁላችንም ደህና ነን፣ አጎቴም ሄዳለሁ ብሎ ነበር፣ በኋላ ብቻዬን ሄዳለሁ ብሎ ነው የቀረው ትለዋለች። አይ እንዳይመጣ ንገሪው፣ አይኑን ማየት አልችልም፣ በጣም ስህተት ሰርቻለሁ በማለት ነው የተናገረው አቤል ማለት ነው። ርብቃ ግን ስህተት አልሰራህም፣ ያው ያጋጥማል፣ ስለዚህ ያልፋል በማለት እንግዲህ ነገ ደግሞ መጥቼ አይሃለሁ በማለት ሄዳለች። መቲም እንግዲህ እዩን ልጠይቀው ሄዳለች በተቃራኒው ማለት ነው። እዩም እንግዲህ ከዚህ እንደምንም ብለሽ አስወጭኝ ነበረ ያላት። በቃ ተጠበቃው ጋር አውርተሽ የሆነ ነገር ብለሽ በቃ ከዚህ ቤት እንድወጣ አድርጊ፣ አይ ካልሽ ግን አንቺን እኔ ወደዚህ አመጣሻለሁ በማለት እንግዲህ ይነግራታል። እሷም ምን ላድርግ በማለት ጠይቀው ነበረ። በቃ ተጠበቃው ጋር አውርተሽ እኔን ከዚህ ቤት እንደምንም ብለሽ እንድታወጪ ነው የምፈልገው፣ እዚህ መቆየት አልፈልግም ይላታል። እሷም እንዴት ነው እሺ እኔ እዚህ የምመጣው ብትለውም በቃ እጅሽ እንዳለበት ሁሉን ነገር እነግራቸዋለሁ፣ ከዛም ወደዚህ ትመጫለሽ ማለት ነው ይላታል። እሷም ብር እኮ የለኝም፣ እንዴት አድርጌ ነው ተጠበቃ ጋር የምነጋገርና የማስወጣ የማረግ አልችልም ብትለውም ነገርኩሽ፣ ወደዚህ መምጣት ካልፈለግሽ እኔን ከዚህ ማስወጣት አለብሽ ይላታል። ግን የእውነት እዩ ነው የምታወራው እያለችም በተደጋጋሚ ጠይቀው ነበር። አዎ ፍቅርና ይሄ ይለያያል፣ አዎ አታፈቅረኝም በማለትም ጠይቀው ነበር። አዎ አላፈቅርሽም፣ አፈቅርሻለሁ ምናምን እያልኩኝ እንዳታለልሽ አትጠብቂ በማለት እንግዲህ ደህና ሁኚ ብሎ ሸኝቷታል። ሪችም እንግዲህ አቤልን ከጠየቀች በኋላ በድጋሚ ወደ እዩ ጋር ሄዳ ነበረ። እዩም ጋር በመሄድ እንግዲህ እጅግ በጣም ነበረ ያበሳጨችው። እንካ
ከማሚቴ የተረፈ ገንፎ ነው በማለት ነበር የሰጠችው። እሱም ጭራሽ በማለት ይነግራታል። አንተ ግን ምን አይነት ክፉ ሰው ነህ ይገባሃል እያለች እንግዲህ በጣም በቃ እስከሚናደድ ድረስ ነበረ በክፉ ቃላቶች ያናደደችው። ምን ሆናችሁ ነው እስከሚሉም ድረስ ነው። አይ ልቀፍሽ እያለ ነው በማለት ነበር እንግዲህ ሪች የመለሰችለት። በሌላ በኩል እንግዲህ መቲ ናት። መቲ አሁን ላይ በቃ ይሄን ነገር እዚህ ቁጭ ብዬ ከማይ ወደ ውጭ ብሄድ ይሻለኛል ብላ አስባለች። ወረቀቱን ይዛ ለመሄድ እንግዲህ እየተሳተፈች ባለበት ሰዓት ለአዙ ትደውላታለች። አዙን ነይ አሁንኑ በማለት ትደውላታለች። ርብቃ ደግሞ እናትነቴ ናፈቀኝ እኮ ያ ጸጉሬ የምታባብሽኝ የልጄ ነገር እጅግ እየተሰማኝ ነው በማለት ልረሳው አልቻልኩም፣ እጅግ እየከፋኝ ነው፣ ግን ለምንድን ነው እኔ ላይ አዘን የሚበዛብኝ እያለች እንግዲህ ማሚቴን እያወረቻት ነበረ። ከዛም ትራሱን አስተካክላ እዛው ሶፋ ላይ ማሚቴ ጎን ትታኛለች። ጸጉሯን እያሻሸቻት ማሚቴ ርብቃ ተኝታ ነበረ። ከዛም አዙ ርብቃን ተነሺ እዚህ ጋ እኮ አልተመቸሽም በማለት ትነቀንቃታለች። ከዛም ከተነሳች በኋላ ሪች እንደምትፈልጋት አድርጋ ወደ መኝታ ቤት ከሄደች በኋላ ነበረ አዙ እኔ ነኝ የፈለኩሽ መቲ እኮ ነይ ስራ ለቀሽ አለች በማለት የነገረቻቸው። ለምንድን ነው ቢሏትም እኔ አላቅም በማለት ትነግራቸዋለች። በቃ ሂጅና ተመልሰች ትመጫለሽ በማለት ይነግሯታል። አዙም እንግዲህ እንደተባለችው ሄዳ ነበረ። በሄደችም ሰዓት እንግዲህ እኔ ወደ ውጭ ሊሄድ ነው፣ ስለዚህ ለእናትሽ መድኃኒት ገዝቼላታለሁ፣ የሚያስፈልግሽ ደግሞ ብር ሰጥሽና ትገዥላታለሽ፣ ስለዚህ ይንልልሽ ነው አሁን ቤተሰቦች ጋር ተመለሽ በማለት ትነግራታለች። አዙም እንግዲህ እሺ በማለት ወደ ቤተሰቦቿ ጋር እንደሄደች አድርጋ ከቤት ትወጣለች። ቦርሳዋንም በመግፈት እንግዲህ አንድ ጠቃሚ የሆነውን ወረቀት ይዛባት ነበረ የሄደችው። እንግዲህ ወረቀቱንም ባየችው ሰዓት አዙማ ይሄን አታደርግም በማለት እጅግ እየተናደደች ነበረ። ወይኔ እዩ ነው እንዲህ የሚያደርገው በማለት እንግዲህ እጇን ወደ እዩ ቀስራለች። አዝሙም እንግዲህ ያን ወረቀት ይዛ በመምጣት ይሄው ይዤ መጣሁ እንዲሁም ደግሞ ልትሄድ ነው በማለት ያለውን ነገር ለእነ ርብቃ ትነግራቸዋለች። እንኳንም ሄደሽ ጥሩ ነገር ነው፣ ስለዚህ አሁን እዚህ ነገር ላይ መፍጠን አለብን በማለት እንግዲህ ፈጥነው ፕሮሰሱን እንዲጨርሱ እየተሯሯጡ ይገኛሉ። እንዲሁም ደግሞ የአመጣችውን ወረቀት ታሳያቸዋለች እጅግ በጣም ጠቃሚ እንደሆነም እንዲሁም ደግሞ ሰውየው ጉዳዩን የሚያስጨርስላቸው ወደ ሪች ጋር ደውሎ ነበረ። ሪችም በማንሳት ስልኩን ያው ምን አዲስ ነገር አለ ቢላትም እንግዲህ ያን ወረቀት እንዳገኘች አድርጋ ትነግረዋለች። ያም እንደሚያስፈልገው አምጭልኝ በማለት እንግዲህ ሰውየው አዟታል። ሪችም እሺ አመጣልሃለሁ በማለት እንግዲህ ተስማምታለች። ሪችን አሁን ላይ አቤልም ርብቃም እንዲሁም ደግሞ የርብቃ አጎትም እያመሰገኗት ይገኛሉ። ምክንያቱም በአሁኑ ሰዓት በአሁኑ ዘመን እንደዚህ ለጓደኛ ዋጋ የሚከፍል ሰው የለምና እሷም አሁን ዋጋ እየከፈለች ትገኛለች። ከኋላቸው እየተከተለች እንግዲህ አሳብና ምኞታቸው እንደሚሳካላቸው ተስፋ እናደርጋለን። በመጨረሻ እንግዲህ ርብቃን ጠይቋት ነበር አጎቷ የልጅቷ ነገር እንዴት ሆነ በማለት ነበር የጠየቃት። ወደ ውጭ ልትሄድ ነው፣ ስለዚህ ቶሎ ቶሎ ጉዳዩን መጨረስ አለብን በማለት እንግዲህ ርብቃም ተነግረዋለች። አጎትየውም ስለዚህ እኛም መፍጠን አለብን ጉዳዩ ላይ በማለት ነግሯታል። አዎ አጎቴ በማለት እንግዲህ ብድግ ብላ ወደ ውስጥ ከገባች በኋላ ሶፋ ላይ የቀሩት ማሚቴና የርብቃ አጎት ነበሩ። የርብቃ አጎት ማሚቴን እኔ ምልሽ እንዴት ነው በቀሉ ልጅቷን እንደዚህ ህይወቷን አዛባሸው አይደለ? ጥሩ ተበቃይ ነሽ በማለት እንግዲህ የነገራት ነበር። እንግዲህ የበፊት እጮኛሞች ነበሩ ይመስለኛል። ዛሬ ላይ እንግዲህ ወይኔ ሴትዮዋን አግኝቻት ቢሆን ኖሮ በማለት የርብቃ አጎት ሲቆጭ ታው እንጂ ልጃችን እኮ ናት በማለት ማሚቴ ተናግራለች። እንግዲህ ምን ሊፈጠር ይችላል በቀጣይ ቪዲዮ ደግሞ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብሮነታችሁን አሳዩኝ። ሰላም ለሀገራችን፣ ሰላም ለሕዝባችን።